ትሁትና ናቲ በመጨረሻም ተለያዩ። አባባ የገዛ ሚስቱን ከተመስገን ጋር ፍለጋ ሄዶ ናቲ እያጨናነቃትና ናቲ እያሰቃያት መሆኑን ሲደርስበት እጅጉን በጣም አዘነና ናቲን አንገቱን ይዞ ሊወጋው ሲል አባዬ ከባድ ስህተት አትስራ። አሁን እኛ የምንፈልገው ዋናው ነገር ሚስትህን በሰላም ማግኘትህ ነው። ከዛ በተረፈ ሁሉንም ነገር እቤት ሄደን እንነጋገራለን። ስለዚህ ወደድንም ጠላንም ሁላችንም ወደ ቤት መሄድ አለብን ብሎ ወሰነ። ናቲም እያንዳንዱ ቅሌትና ውርደቱን ትሁቴ ካወቀች በኋላ አንተ በፍጹም ለኔ ባለትዳር ልትሆን አትችልም፣ እውነቱን ለመናገር ከዛሬ ነገ ትሻሻላለህ ብዬ እኔ በፍቅርህ ታውሬ ነው እንጂ አባዬ እኮ ለኔ ባል እንደማትሆን ነግሮኝ ነበር። ግን ችግሩ የኔ ምንድነው ዋጋና መስዋዕትነት የከፈልኩለት ሰው መልሶ ጠላቴ እንደሚሆን አውቃለሁ። ናቲ ከሚባለው በላይ በጣም አዝኜብሃለሁ። እስከ ዛሬ ለተፈጠረውና እየሆነ ለሆነው ነገር እኔ አንድም ነገር ደብቄህ አላውቅም። አንተ ግን በሚያሳዝንና በሚከብድ ነገር በጣም አደገኛ ስህተቶችን እየሰራ ትገኛለህ ብላ ጨለለችበት። እሱም ደግሞ ትሁት እንዴት ይሄን ልታደርጊ ትችያለሽ? አንድ ተራ ያባየን ንግግር ሰማሁኝ ብለሽ የኔና አንቺ ህይወት እዚህ ጋር ላይ መበላሸት አለበት እንዴ? ይሄ እኮ አደገኛ ክስተት ነው። መቼም ቢሆን እንደዚህ እንድታደርጊ ልፈቅድልሽ አልችልም። እኔ ከልቤ በጣም እንደምወድሽና እንደማፈቅርሽ ማወቅና መረዳት መቻል አለብሽ ብሎ አላት። አታስረዳይ ተመስገን፣ ሁኔታህን ሁሉ በተደጋጋሚ እያየውህ ነበር። በጣም አደገኛና ከባድ ሰው ነህ። ስለዚህ አንተ መቼም ለእኔ ልታስፈልገኝ አትችልም ብላ ስትጮህበት እሱም ራሱን ማመን አቅተውት የሰራው ስራ እጅጉን በጣም ልቡን ስላደማው በጣም ተናዶ ነበረ። በመጨረሻ እንግዲህ ትሁቴም ከሁለቱም ሳትሆን ባዶ በመሆኗ በጣም አዘነች። መጨረሻ ወደደችውም ጠላችውም ባዶ ሁና ስትቀር ሁሉንም ነገር በአባባ ሲናገረኝ ማመን ነበረብኝ። እውነቱን ሲነግረኝ ልክ ነህ ብዬ ማዳመጥ ነበረብኝ። አባዬን አንዴም አይደለም በተደጋጋሚ ልቡን ሰብሬዋለሁ። አሁን እሱ ይቅር ይለኝ ይሆን እያለች ራሷን በጸጸት መቃጠል ጀመረች። አባባ በጣም ስለተናደደ ናቲን አንገቱን ይዞ ሲያሰቃየው፣ እሷም ደግሞ የአባባ ሚስት እውነት አንተ የእኔ ባለቤት መሆንህን ጠንቅቄ ያውቃለሁ፣ ግን ይህን ያክል ጊዜና መከራ እንዲሁም ደግሞ ይህን ያክል ሰዓታት በሙሉ መቼም ቢሆን መቼም ይቅር የማልለው ትልቅ ጠባሳ ነው የጣልክብኝ። አየህ እስከ ዛሬ ድረስ ለከፈልኩትና ላደረግኩት ዋጋዎች በሙሉ አንድም ቀን እንኳ መልካምና ጥሩ ነገር ተደርጎልኝ አያውቅም። ይሄ ሁሉ ደግሞ የዘላለም ጦስና እሳት ነው ያተረፍኩት። ካሁን በኋላ እንደውም ምንም ይፈጠር ምንም በህይወቴ እንዳንተ አይነት ጨካኝና አረመኔ ሰው እንዲኖር አልፈቅድም ብላ ደመደመች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌይላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦቻችን እናመሰግናለን። ጠፋ ብለናል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የትሁትን ድራማ ይዘን መተናል። እጅግ በጣም አሳዛኝና ልብ የሚሰብር ነገር ተፈጥሯል ማለት ነው። ትሁቴ ከሚባለው በላይ አባባን ከባድ ጠብና እንዲሁም ደግሞ እጅግ በጣም የሚያሳዝንና የሚገርም ነገር እየተፈጠረ ይገኛል ማለት ነው። ትሁት ለአባባ ያላት ጥላቻ ያመረረችውናለች። እሱም ምንድነው ትሁቴ እኔ ተመስገንንም አገባሽ እናቴንም አገባሽ ምርጫው የራስሽ እንጂ የኔ አይደለም። በማይሆን ነገር እያስገባችሁኝ እኔን ሰላሜን እንድትነሱኝ አልፈልግም።
ብሎ ተናገረ። ከዛ ትሁቴም ደግሞ በጣም ስላዘነችና ስለተበሳጨች እውነት አባዬ ይህን ያክል ነው እንዴ የምትጠላኝ? ይህን ያክል ነው እንዴ ለእኔ ቦታ ያለህ? በጣም ነው ያዘንኩብህ አባዬ። እኔ እኮ ከምታስበውና ከምትለው በላይ አንተን በጣም እንደማከብርህና ለአንተ ልዩ ቦታ እንዳለኝ የምታውቅ መስለኝ ነበር ትሁት። እኔም ባልወልድሽ ልጄ ነኝ። እድሌ ሆኖ ወደ እኔ ያቀረብኳቸውና ወደ እኔ እንትን ያልኳቸው ሰዎች መቼም ቢሆን ጥሩ ነገር ሰርተው አያውቁም። አሁንም ቢሆን አንቺ እያደረግሽ ያለሽው ስህተት እንጂ ጥሩ ነገር አልሰራሽም። ስለዚህ እባክሽ ለተፈጠረውና ለሆነው ነገር ሁሉ አስተውይ። መቼም ቢሆን መቼም በእንደዚህ አይነት ሁኔታ እድሜ ልካችሁን እንድትቀጥሉ አልፈልግም። እኔ ምንም ያልኩት የለም። እኔን ጣልቃ እያስገባችሁ ባታሰቃዩ መልካም ነው ብሎ አባባ በጣም ስለተመረረና ስለደከመው እንዲሁም ደግሞ የሚስቱን ጉዳይ በጥብቅ እያሰበና እየተጨናነቀ ስለነበረ በፍጹም ትሁትና ናቴን እያዳመጣቸው አይደለም። አየሽ ትሁት፣ እኔ እዚህ ቤት በጣም መሮኛል። ምንም እኔና አንቺ የሚያምርብን ለብቻችን የራሳችንን ቤት ይዘን እንኑር። ከዚህ በላይ ከነሱ ጋር ጦርነት መፋለም ይብቃን ብሎ ሲላት፣ እንዴ ናቴ በቃ አሁን ላይማ የተመስገነንም ክፋትና ተንኮል አየሁኝ። እኔ የምፈልገው አሁን ላይ ሁላችንም በሚገርም ሁኔታ እና በሚደንቅ ሁኔታ የራሴን ህይወት መኖር እፈልጋለሁ። በቃ እኔን ታልፈለጉኝ ምንም ማድረግ አልችልም ብላ ተናገረች። እንደዛ አይባልም አባዬን ምንም ቢሆን ማስከፋት የለብሽም ትሁት፣ ላንቺ መልካምና ጥሩ አባት ነው ብሎ ተናገረ። እሺ እንደዛም ከሆነ አምኜ ሁሉንም እቀበላለሁኝ ብላ ትሁት እንግዲህ በአባባ ውሳኔ ሳይሆን በናቲ ትዕዛዝ እየተመራች ትገኛለች። ናቲም ደግሞ አባባ ላይ ያለው ጥላቻ እጅግ በጣም ከባድና ኃይለኛ ስለነበረ ተመስገንም እያንዳንዱ ስራውን እየተከታተለ ሲያይ፣ አባዬ ይሄ ተንከሴስ ባለጌ ከምታስበው በላይ ችግር ተፈጥሯል። ይሄ ችግር ደግሞ ምን መሰለህ? እጅግ በጣም በሚያሳዝንና በሚገርም ሁኔታ ሚስትህን የደበቀበት ቦታ ላይ ከባድ ነው። ስለዚህ እኛ የምንፈልገው አሁንም ቢሆን ይሄ የሚፈጠር እንደምንም ብዬ ተከታትዬ ሁሉንም ነገር እደርስበታለሁ ብሎ አለ። ቲናን ተከተላትና ቲና አንቺ ከእሱ 500 ሺህ ብር ስለተቀበልሽ አባዬን ሸምጥጠሽ ብትከዥው ህሊናሽ እሺ ይልሻል እንዴ? እኔ አባዬን በፍጹም የሚጎዳ ነገር አላደረኩም። ተው እንጂ ተመስገን፣ እኔም እኮ ስራ ፈላጊ ነኝ። አሁን እየሰራሁ ያለሁት ጥቅም ብቻና ብቻ ነው። አባዬን ብጎዳው በዚህ ልክ የሚጓሰው ይመስልሃል? ናቲ እየሰራ ያላቸውን ነገሮች በሙሉ መጥቼ የሚናገር ይመስላችኋል እንዴ? ባለፈው የአባዬን ሚስት የደበቃት እንዲሁም ደግሞ እቤት አድርጋት ተባብለን ስናበቃ ሀሳቡን ቀይሮ ሌላ ቦታ ያደረጋት ከእናቱ ጋር እየተነጋገረ ነው። እናቱም በጣም ከባድና አደገኛ ሰው መሆኗን አሁን ላይ ተረድቻለሁ። ስለዚህ ጥንቃቄ ማድረግ አለብን ለሁሉም ነገር ብሎ ተናገረ ማለት ነው። እንግዲህ በጣም የሚያሳዝነው ነገር አባባ በስተመጨረሻ ወደደም ጠላም ምንም አለም የናቲን ክፋትና መጥፎነት በሚገርም ሁኔታ መረዳቱና ማወቁ ትልቅ ሰላምና ረፍት የሚሰጠው ሆኗል ማለት ነው። አባባ እንግዲህ ያመኑት ልጆቼ ይሆናሉ ብለው ያሉት በሙሉ ገደል እያስገቡትና እየጣሉት ነው። አሁን ላይ ግን በሚያሳዝን ሁኔታ ለተመስገን ያለው ቦታ እናንተን እጅግ በጣም ደስ ብሎታል ማለት ነው። ስለዚህ መጨረሻ ላይ ምን ይፈጠር ይሆን? እንግዲህ እያንዳንዱ የተደረገና እየሆነ ያለው ነገር ከሚባለው በላይ ከባድ ነው። አባባም ሁሉንም ነገር አምነው መቀበል ቢያቅተው መጨረሻ ላይ ግን ለትሁቴ ያለው ፍቅርና እንትን የሚያሳይ ይሆናል። ናቲም ደግሞ አሁን ላይ የሚሰራው ስራ በጣም አነጋጋሪና ከባድ ነገር ከመሆኑ አንጻር መጨረሻ ላይ እንግዲህ በአባባ እጅ ወርቆ ሲሰቃይ ማየትን ምንኛ መታደል ነው። ተመስገን አሁን ላይ ትሁቴን
በጭራሽ ስሜት እንደሌለው አድርጎ ነው የተናገረው። የራስሽን ህይወት መኖር ትችያለሽ፣ እስካሁንም ድረስ ከምትዩ በላይ ያንቺ ሞራል ለመጠበቅ እንትን ብያለሁ። አሁን ላይ ግን ምንም አይነት ቦታም የለኝም፣ ላንቺ የፈለግሽውን ሁኝ ብሎ ነው ያሰናበታት ማለት ነው። ምክንያቱም በጣም ነው የተጫወተችበት። እሱም ቢሆን በፍቅር እሷን ለመያዝ ብዙ መከራ እየከፈለ ጠብ ዝቅ እያደረገ እየለፋላት ነበረ። እሷ ደግሞ ይሄን ነገር በጭራሽ ሊገባትና ልትረዳም አልቻለችም። ይባስ ብላ እና አባባን ጥፋተኛ እያደረገች ነው። ተመስገን ግን እንዲህ እየደከመና እየለፋ ያለው እሷን ለመጠበቅና እሷ ካለችበት ሁኔታ ላይ ነጻ ለማውጣት ትልቅ የሰራው ነገር ነበር። ግን በጭራሽ ሊገባትም ሆነ ናትዬ እያለች እያሽጋበጠኝ ነው። ቲና የምትሰራው ስራ እጅግ በጣም ደስ ይላል። ናቲ የሚሰራቸው ስራዎች በሙሉ እጅግ ስለሚያስጠሉና ስለሚከብዱ እሷ ደግሞ ያንን ነገር እያጣራች ትሁትም ቢሆን አባዬ አንተ ናቲ ሊጎዳህ የፈለገው ነገር ቀላል ነው። ትሁት ግን አፍቅራና ወዳ አብራ ልትኖር ቆርጣ ተነስታለች። ያ ነገር በጣም አሳሳቢና ችግር ነው የሚፈጥረው ብላ መከራከር ብትጀምርም እሱ ግን የራሷ ጉዳይ፣ በማንም ህይወት ሊገባ አልችልም። ቲና አሁን ላይ ነው የምፈልገው ለ12 አመት ሞታለች ብዬ በሀዘን ስቃጠል የነበረው ሚስቴ በህይወት እንዳለች ግራ አጋብተውኛል። እሷን ካየሁ በኋላ ሁሉንም የመወስን ይሆናል ብሎ ተናገረ ማለት ነው። ውድ የተከበራችሁ የሌላ እንደ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣዩ ፓርት እንግዲህ በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።